አባቴ እስከ ዛሬ ድረስ ይሰራል፣ እኔም እስከ አሁን እሰራለሁ ነው ያለው። አባቴ በሰንበት ቀን ይሰራል ነው። በዚያ በክሪኤሽን አረፈ ተባለ እንጂ እግዚአብሔር በሰባተኛው ቀን ቁጭ ብሎ ዓለም ዝም ብሎ ያለ መሪ አይደለም የሚኖረው ለማለት ነው። ስለዚህ ጌታችን ራሱ ጀስት ምንድነው አርጊው ያደረገበት መንገድ ሰንበት ተሽራለች እዚህ በኋላ አታስፈልግም የሚል አይደለም። የተሳሳተ እይታ ስለነበራቸው አይሁድ ያንን የማስተካከልና በሌላ በኩል ደግሞ እኔ እግዚአብሔር ሰንበትን እንደናንተ እንዳከብር አታስቡ። ምክንያቱም ምን ያርባር ማን ነው እሑድ ማን ነው ቅዳሜ ቁጭ ብል አባቴ እኔም ባንሰራ ዓለምን ጸንቶ የሚያኖረው ኃይል ይቆማል ማለት ነውና የእግዚአብሔር አረፈ የሚለው የሆነ ሜታፎሪካል የሆነ አስፔክት አለው። ሊተራሊ ወስደ እግዚአብሔር በሰባተኛው ቀን ሁል ጊዜ ስራ አይሰራም የሚል ትርጉም አይደለም ያለው። እንደዛ አታስቡ ነው ያላቸው እንጂ ጌታ የትም ቦታ ላይ ሰንበት የሚሻር የሚያበቃ ሕግ ነው ብሎ አልተናገረም። ቅዱስ ጳውሎስም እንደዚሁ ያለው ስለ ሰንበት ፖሌሚካሊ የተነገረው ክርስቶስን ትተው በሰንበት እንድናለን ሰንበትን በማክበር እንድናለን ለሚሉት እንጂ ከዚህ በኋላ ይሄ አያስፈልግም ሰንበትን አታክብሩ የሚል መልእክት አላስተላለፈም። በዓላትን የሚያከብር ለእግዚአብሔር ያከብራል ነው የሚለው እንደውም እና እንደዛ ነው። ሰን አንዴ ጋ መጨመር ያለው እርሶ ካልጨረሱ ወይስ ይቅር? ጨርሰዋል መምህር ወይስ አንዴ ቃል ጨምርለት? አይ ጨርሻለሁ። እሺ ሶስት ደቂቃ ልስትና ብሩኬ አንተ ጋር ያለውን ነገር ራፓፕ አድርግ፣ እሳቸውም ጋር ያለውን ነገር ራፓፕ ያደርጉና ከዛ ውስጥ ያለን እኛ ደግሞ አንዳንድ ጥያቄዎችን እናነሳለን። እኔ ከእንትን ምንድነው ከካቶሊክም ዳሽ እንዲገባ ፈልጌ ነበረ። ውጀቨር ላይ ከክርስቲያኖችም እኛ የተወሰነ ደቂቃ ወስደን ከወንጌላዊ አሚን ከፕሮቴስታንቱ አንጻር ደግሞ እኛም ሪፍሌክሽን እንድንሰጥ ጥያቄዎችም ካለው ጥያቄ መልስ እንድናደርግ ማለት ነው። ብሩኪ 3 ደቂቃ ልስጥና እየቀረ ነገር ካለ እሱ ላይ ሪፍሌክሽን ስጥ፣ እሳቸውም እንደዚሁ። ከዛ ለጥያቄዎች አንተ ልጠይቅ ትችላለህ፣ ከዛ ደግሞ ከውስጥም ሰዎች ልጠይቁ ይችላሉ። እንደዚህ ያስማማል ወይስ ሌላ አማራጭ አለ ብሩኪ? አይ ጥሩ፣ ውይይቱ ይቀጥል። እኔም እሰማለሁ። አንድ የቀረ ነገር ጨምር ካልከኝ ቅድም አነባለሁ ብዬ የስፈልገው የነበረው ጥቅስ አለ በኢሳያስ 66 ላይ። እሱን ጥቅስ አግኝቼ ባነብ ደስ ይለኛል ጊዜ ሲሰጠኝ። ሰጠው ሰዓት ከላይ ያደረኩልህ እኮ። እሺ ከነገና ደግሜ ትንበለውና 3 ደቂቃ ልስጥህና ከዛ በደንብ ራፓፕ አድርግ ሀሳብህ። ቀጥል። በኢሳያስ 66 ቁጥሩ አጠፍታብኝ ነው እና እየፈለግኳት ነው። ስለ ሰንበት ገና በሚመጣው ዓለም በአዲሲቷ ኢየሩሳሌም ማለት ነው። ይቅርታ ግን ብሩክ እንደገና ያዝለትና ሳሚ ሀሳብ እንዲሰጥበት። ብሩክ የጥንት ቤተክርስቲያን አሁን የጠቀስናቸውን እንትኖች እንዴት ነው የምታያቸው? መጽሐፍ ቅዱስን ለመተርጎም ኮንትሮቨርሻል የሆኑ ነገሮችን ለማየት የጥንት ቤተክርስቲያን አባቶች የተናገሯቸው ነገር አያስፈልጉንም፣ ኢንላይት አያደርጉንም ብለህ ነው የምታስብ? በቃ መጽሐፍ ቅዱስ ለምሳሌ ይሄ የመጀመሪያው ቀን የሚለው ኮንትሮቨርሻል ቢሆን በጥንት ቤተክርስቲያን ፕራክቲስ ኢንላይትድ ሆነን መተርጎም የለብንም ብለህ ነው የምታስብ? እንዴት ነው የምታየው? የኢርሊ ቸርች ሂስቶሪካል የሆኑ ዶክሜንቶች ለዚህ ካልጠቀሙ ለምን ይጠቅማሉ ብለህ ነው የምታስበው? እስኪ እሱንም እንድትሄድበት ነው። እኔ ጥቅም የላቸውም አልልም፣ ጥቅም አላቸው። የቀደሙ አባቶችን ትምህርቶች ማንበብ ጠቃሚ ነገር ነው። ግን መጽሐፍ ቅዱስ እንዳለው ሲሉ ነው ትክክል የሚሆኑት። መጽሐፍ ቅዱስ እንዳለው ካላሉ መጠየቅ አለብን። አሁን ቅድም ምሳሌ የምጠይቀው ጥያቄ ያልተመለሰው ፓርት ቅድም ሲነበብ ጥቅስ ነው። በጌታ ቀን ይህንን ያደርጉ ነበር የሚሉ ጥቅሶች ብዙ አሉ። በሳምንቱ መጀመሪያ ቀን ደግሞ እንደዚህ አይነት ነገሮች ያደርጋሉ የሚሉ ጥቅሶች ብዙ አሉ። የጌታ ቀንንና እሁድን ያገናኘ ጥቅስ ግን አልተጠቀሰም። ከአባቶችም ከጠቀሷቸው ከመጽሐፍ ቅዱስም ከጠቀሷቸው መሀል አልተጠቀሰም እንደዛ የሚል ጥቅስ። ያንን ሀሳብ ነው ለመጠየቅ የፈለጉት። ምንድነው የጌታን ቀን እሁድ ያለው ጥቅስ የትኛው ነው? ወይም አባት የትኛው ነው?
በጌታ ቀን እንደዚህ አድርጉ ያሉ አሉ። ግን ኦብቪየስ የሆነ ሎጂክ የሆነ ነው ብለው ስላቀረቡት ለመከራከር ስላልፈለኩኝ ሀሳቡን ዘልየው ነው በአጠቃላይ እንጂ በታሪክ ያቀረብኩትም ደግሞ እሱንም መከራከሪያ ነጥብ እንዲሆን ስለማልፈልግ ጉግል ልናደርገው እንችላለን። በሂስትሪም ትምህርት እኮ እንማረዋለን። ከእምነት ውጭ በሆነ ነገር በንጉሥ ሱስንዮስ ገላውዴዎስ ጊዜ ትልቅ ብጥብጥ ያመጣ ነገር መሆኑን ሰው እሁድን አልቀበልም ስላለ ወደ 12,000 የሚያህል ሰው እንደተገደለ ደግሞ ያ ነገር ከታሪክ በኋላ ሄዶ ከ8ኛው ክፍለ ዘመን እስከ 14ኛው ክፍለ ዘመን ድረስ የክርክር ርዕስ ሆኖ በ14ኛው ክፍለ ዘመን ይህንን ያጸናው የእሁድን የአምልኮ ቀን እንዲሆን ያጸናው በኢትዮጵያ ታሪክ ዘርዓ ያዕቆብ መሆኑ ጉግል ላይ የሚፈለግ ታሪክ ነው። ለአርጊመንት እንዲመጣ ሳይሆን ደግሞ የቸርችም ታሪክ ስላልሆነ ምንድነው ጀስት እንትኑን ላቅርበው በሚል ነው እንጂ ያመጣሁት የሰዎች ያደረጉት ነገር ሰዎች የጻፉት ወይም ሰዎች ያደረጉትና ያላደረጉት ነገር ዋናችን አይደለም። እኔም ፕሮቴስታንት ነኝ። እንደ ፕሮቴስታንት መጽሐፍ ቅዱስ ብቻ የሚለው ሀሳብ መጽሐፍ ቅዱስ ብቻውን ይነበብ ሳይሆን መጽሐፍ ቅዱስ ብቻ የበላይ ኦቶሪቲ ያለው፣ ስለዚህ መጽሐፍ ቅዱስ እንዳላለው ሌሎች አባቶች ካሉ ወይም ደግሞ ያሉት እንደ መጽሐፍ ቅዱስ ካልሆነ እነሱን አልቀበላቸውም። ስለዚህ አባቶች ኢንፋሊብል ናቸው፣ ሊሳሳቱ ይችላሉ። በዚህ ርዕስ ላይ ደግሞ የተሳሳተ አባት በጣም ብዙ ነው ብዬ አስባለሁ። ይሄ አሁን የቀረቡት ኤግዛምፕሎች ግን የእነዚህ ሰዎች መሳሳት አያሳይም። በሎርድስ ዴይ ሰዎች ተሰብስበው አምልከዋል። የስ በሳምንቱ መጀመሪያ ቀን ግን ተሰብስበው ምንድነው ስጦታ እንደሰበሰቡ ይናገራል። ለሚሽን እንደተዘጋጁ ይናገራል። ግን ያ የአምልኮ ቀናቸው አድርገው የመጀመሪያውን ቀን የአምልኮ ቀን ነው ብሎ አልተናገረም መጽሐፍ ቅዱስ ላይ እንደዛ አይነት ጥቅስ የለም። የጌታ ቀን ግን ያመልኩ ነበር። የጌታ ቀን ግን በምኩራብ ሄደው በምኩራብ የሚካሄድ ከሆነ ምኩራብ የአይሁድ መሆኑን እናውቃለን። ቀኑ አልተቀየረም። ምኩራብ ሄደው የሚያገኟቸው በቅዳሜ ነው። የሆነ ሰው ሲጠይቀኝ ነበር እዚህ ጋር ደግሞ ከታች በቴክስት ላይ እና ቀኑ እንዴት አወቅከው? በ80ኛው ነው ያለው እንጂ በመጽሐፍ ቅዱስ ላይ 66ቱ ላይ ቀኑ የሚናገርም ነገር የለም። እሑድ ውስጥ የመጀመሪያው ቀን ቢሆን አለ። በሳምንቱ በመጀመሪያ ቀን ሰንበትም ሲያልፍ ይልና ማርያምና ምንድነው መቃብሩን ማቴዎስ 26 ላይ ያለው ቃል ነው። መቃብሩን ሽቶ ሊቀቡ በሳምንቱ በመጀመሪያ ቀን እንዲሄዱ ይናገራል እና በዛ የሳምንቱ መጀመሪያ ቀን ማን እንደሆነ እናውቃለን። የሳምንቱ 7ኛው ቀን ማን እንደሆነ እናውቃለን። እንደውም የድሮ ወቱም መጽሐፍ ቅዱስ ቅዳሜ ብሎ ነው የሚናገረው፣ ሰንበት ብሎም አይናገርም። ጀስት በአማርኛው ቨርዥን ማለት ነው። ያ ችግር አይሆንም። የቀኑ ችግር አይደለም ሪሊ የሚለውን ሀሳብ ለማቅረብ ማለት ነው። ግን ጥቅሷን ኢሳያስ 58:13 ላይ 66 ነው ወይስ 56 ነው ካገኘሁ አንብብልኝ ሳሚ። 66ም ላይ 22 ላይ ጥቅስ አለ። እሱን ፈልገህ ነው? አዎ በአዲሷ ኢየሩሳሌምም ሰንበትን እንደምናከብር የሚል አይነት አይዲያ ያለው ጥቅስ ነበር። ላገኘው አልቻልኩም። 66 ላይ እያወራሁ ፈለጋል ማልፋት አስኪ 66:22 ላይ አንድ ማስታወሻ አለ። ሲቴክ ላድርገው። እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራቸውና ስማቸው ጸንተው ይኖራሉ ይላል እግዚአብሔር። ሶሪ ቆይ ከዛ እንዲህ ይሆናል፣ በየመባቻው በየሰንበቱ ስጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘውትር ይመጣል ይላል እግዚአብሔር የሚለው ነው። ስለ አዲሷ ኢየሩሳሌም ነገር ሁሉ ከተስተካከለ በኋላ ስለሚሆነው ከተናገረ በኋላ ነቢዩ ኢሳያስ በየሳምንቱ ኢቭን በሰማይ ሰንበትን እንደምናከብር፣ ምክንያቱም የዳንበትን በዓል ነው የምናከብረው፣ የተፈጠርንበትን በዓል ነው የምናከብረው፣ የሚቋረጥ ነገር አለመሆኑ እዛ ጋር ይጠቅሰዋል። ሰማይ ማይቋረጥ ከሆነ ለምን በአዲስ ኪዳን ይቋረጣል ብለን እናምናለን የሚለውን ጥያቄ ለማንሳት ነው። ሌላ ሰው ይቀጥል። ኦኬ መምህር በረከት ለእርሶ 3 ደቂቃ ልስጦትና ከዛ ራፓፕ ያደርጉት። ከዛ ደግሞ ከወንጌላውያን አማኝ ደግሞ አንድ ሰው፣ ከዛ ደግሞ ጥያቄዎችን እያነሳን እናወራለን። ልስጦት 3 ደቂቃ። እሺ ብዙ ነገሮች ተቀላቅለዋል። ይህንን ስል በጣም ይቅርታ፣ ግን ወንድሜ በጣም ብዙ ነገሮች ነው ያዛበው። በኢትዮጵያ ቤተክርስቲያን በሰንበት ላይ እሑድን ለጥያቄ ማቅረብ አልነበረም። የጌታ ቀን እሑድ ሰንበት ነች አይደለችም ሳይሆን ቀዳሚት መከበር አለባት የለባትም የሚል ነው ውዝግቡ የነበረ።
እንጂ የእሁድ ጉዳይ ኮንትሮቨርሲ አልነበረም። ምክንያቱም ቅድም እንዳልነው በአንድ ሺህ ምናምን ዓመት የክርስትና ታሪክ እሁድ በሁሉም ዓለም የምትከበር ቀን ስለሆነች የኢትዮጵያ ቤተክርስቲያን በድንገት ተነስቶ እሁድ ትከበር አትከበር የሚሉ ዝግብ ሊነሳ አይችልም። ግን የቀዳሚት ጉዳይ ነው። ቀዳሚት እሁድ ትበቃለች ወይስ ቀዳሚትም አብራ መከበር አለባት የሚል ጉዳይ ነው የነበረው ማለት ነው። መጨረሻም ላይ የተወሰነው ሁለቱም መከበር አለባቸው የሚለው ነው። ስለዚህ ሂስቶሪካል እንትን ትንሽ የማዛባት አይነት ነገር አየው። ሁለተኛ መጽሐፍ ቅዱስ በመጀመሪያው ቀን አምልኮ ምናምን አያሳይም አለኝ ወንድሜ። በሳምንቱ በመጀመሪያ ቀን እንጀራን ለመቁረስ ተሰብስበን ሳለን ይላል። ሐዋርያት እንጀራን ለመቁረስ የሚሰበሰቡ ለምንድን ነው? የአምልኮ ስርዓት አይደለም እንዴ? እንጀራ መቁረስ እኮ ማለት እሑድ ቀን ማን ነው? ቅድም እኮ አልኩ ዲዳኬ ለምሳሌ ስታየው በጌታ ቀን ተሰብስበው ምንድን ነበር የሚያደርጉ? እንጀራን ይቆርሱ ነበር ነው የሚለው። እና ይህ ዩካሪስቲ ነው የጌታ እራት ቅዱስ ቁርባን፣ በዛ ነው አምልኮ የፈጽሙ የነበርና እንዴት አይነት ኮንክሉዥን ነው የገባው? በመጀመሪያው ቀን ለሚሽን ምናምን ይዘጋጁ ነበር እንጂ አምልኮ አይፈጽሙም ነበር ብለህ ተነሳ ማለት ነው። ሶስተኛ ሁለት ኮንትራዲክት የሚያደርግ ነገር ተናገርክ። አንደኛ የታሪክ ማስረጃ አለን፣ በታሪክ ሰንበት ነው ስትከበር፣ ቀዳሚ ነበር ስትከበር የነበረ አልክ። ሁለተኛ ደግሞ እነዚህ ጥንት አባቶች ዲዳኬ ጀምረው ያቀረብናቸውን የነ ኤፒስትል ኦፍ በርናባስ የነ ጀስቲን ማርቲር ምናምን መጽሐፍ ቅዱሳዊ ካልሆኑ አንቀበላቸውም አልክ። ኦልሬዲ እንትናቸውን አምነህ እኮ ነው መጽሐፍ ቅዱሳዊ አይደለም ብለህ የተውካቸው። ሂስቶሪካሊማ እነሱ እኮ እየተናገሩ ነው የአምልኮ ቀናቸው እሁድ እንደሆነች እየተናገሩ ነው። እና ሁለት ኮንትራ ሂስቶሪካሊ እንደዚህ አይደለም ካልክ ወይ የነሱ ሂስቶሪውን አልነገሩንም ዋሽተውናል ነው ማለት ያለብህ። ካልሆነ ደግሞ መጽሐፍ ቅዱስን ኢንቮክ አደረግ ሂስቶሪውን እየጣልክ ነው ማለት ነው። እና በአንድ በኩል ሂስቶሪ በእኔ ሳይድ ነው አልክ፣ በሌላ በኩል የዘረዘርናቸውን አባቶች የጥንት ቤተክርስቲያን ፕራክቲስ እንደዚያም ቢሆን ግን መጽሐፍ ቅዱሳዊ ካልሆነ አልቀበልም አልክ። እና የሚጋጭ ነገር ነው ያየሁት። ለማንኛውም እኔ አንድ ኮሜንት ሳደርግ ግን ማለት ነው የጥንት አባቶች የጥንት ቤተክርስቲያንን ትውፊት አፖስቶሊክ ፋዘርስ ሙሉ በሙሉ እነሱን ትቶ የሚነሳ ሶላ ስክሪፕቸራ የሚለው አደገኛ ሁኔታ ውስጥ ከሚከትባቸው ነገሮች አንዱ ይሄ ነው። ማለት በቃ አዲስ ኪዳንን በእነሱ እይታ በተለይ ሂስቶሪካል የሆነ ፕራክቲስ የሆነ ነገር እነሱ ባደረጉት መንገድ ካላየ ነው ሰው የፈለገውን ነገር ኮንትሮቨርሻል ብቻውን ሲታይ ኮንትሮቨርሻል የሚመስል ነገር እያነሳ የፈለገውን አቋም ሊይዝ ይችላል ማለት ነው። ስለዚህ ቅዱሳት መጻሕፍት አዲስ ኪዳን በተለይ አንደኛው ሁለተኛው ክፍለ ዘመን ላይ ከነበሩ ፕራክቲሶች አንጻር ኢንላይትንድ መሆን አለበት። ኢንተርፕሪቴቲቭ የመተርጎም ስልጣን ሊሰጣቸው ይገባል። ካልሆነ ግን ሰዎች የፈለጉትን ጥቅስ እየያዙ የራሳቸውን አቋም ክርክር እየጀመሩ መቆሚያ የሌለው ክፍፍል ይፈጥራል የሚል ነውና እኔ አንዱ ምልክት አሁን እዚህ ጋር ነው ያየነው ማለት ነው። ቴንኪው ሰም። እሺ መምህር፣ እኔም አንድ ነገር ለማስተካከል የተነሳውን ነገር እንግዲህ እኛ እንደ ወንጌል አማኝ ትርጓሜዎችን ለአባቶች አንሰጥም። እንደዚህ አይነት አይደለም። ሶላ ስክሪፕቸራ እንግዲህ ብዙ ጊዜ ተደጋግሞ ስለሚነሳ መጽሐፍ ቅዱስ የበላይ ነው ወይም ደግሞ ሌሎች እንዳለ ኢንፋሊብል ናቸው የሚል ነው የምናነሳቸው እና የትኛውን መጽሐፍ ቅዱስ ኢንተርፕሬቴሽን እንግዲህ እኛ የጉባኤዎችም አካል ስለሆንን ጉባኤዎችን ስለምንቀበል አት ሴም ታይም ደግሞ አባቶችን ስፔሻሊ ደግሞ አፖስቶሊክ ፋዘርስን የምንቀበል ስለሆነ አስሎንጋስ ከመጽሐፍ ቅዱሱ ጋር እስካልተጋጨ ድረስ ከሐዋርያቶቹ ልምምድ ጋር እና ከፈርስት ጀኔሬሽን ጋር እስካልተጋጨ ድረስ ሁሉም ነገር በዛ መንገድ ነው የምንፈትሸው የሚል ጽኑ ነው ትምህርት ነው ይሄ ሶላ ስክሪፕቸራ እንጂ ማንም ሰው ተነስቶ እንደፈለገ የሚፈታበት አይደለም። እንግዲህ ብሩኬም እንደ ቤተ እምነት ነው። ቤተ እምነታቸው የሚቀበሏቸው ጉባኤዎች አሉ፣ የሚቀበሏቸው ቤተክርስቲያን አባቶች አሉ። ከነዛ አንጻር ነው እንግዲህ እያነሱ ያሉት ማለት ነው። የሰቨንስ ዴይ እንትን ስለሆነ ማለት ነው፣ ቅዱሳን ስለሆነ ማለት ነው። የተወሰነ ሀሳብ ሪፍሌክት አድርግና ከዛ በኋላ ሳሚ ማለ ከዛ ተስፍሽ እና መስዮ ሀሳብ ይሰጣሉ። ከዛ ደግሞ እርሶም የራሱትን ሀሳብ ያስቀምጣሉ። እንግዲህ ጌታ ኢየሱስ ክርስቶስ እኔ ቅድም ከብሩኬም ጋር ስናነሳ ነበር
ህጎችን ፈጽሟል። ኢንክሉዲንግ ሻባት የሚለውንም ህግ በክርስቶስ ኢየሱስ ፉልፊልድ እንደሆነ ለዛ ነው በጣም ሞር ኦፍ ቴዎሎጂካል ኢምፕሊኬሽኑ እና አንሳስ ላይ ነበረው። ኢየሱስ ክርስቶስ ለምሳሌ በማቴዎስ ምዕራፍ 5:17 ላይ እኔ የመጣሁት አለ ህግን አቦሊሽ ለማድረግ ሳይሆን ነገር ግን ህግን ልፈጽም ነው የመጣሁት ብሎ፣ አቦሊሽ ማለት ካንስል ማለት ነው። ፉልፊል የሚለውን ቃል የግሪክ ውስጥ መለከቱት ፕሌሮ የሚለው ቃል ወደ ኮምፕሊሽን ማምጣት ወይም ደግሞ ወደ ፉል ሚኒንግ ማምጣት፣ ነገሩን ወደ ግልጽ አድርጎ መግለጥ፣ አኮምፕሊሽ ማድረግ ዋወዝ ኢንቴንድድ የነበረውን ነገር ወደ ፍጻሜ ማምጣት እንደሆነ ግልጽ አድርጎ ያስቀምጣል። እና የትኛውን ህግ ነው ኢየሱስ ክርስቶስ የፈጸመው ሲባል ለምሳሌ ከሞራል ሎ ውስጥ ላቭ ጋድ የሚለው ወይም ደግሞ ጎረቤትን እንደራስ አድርገህ ውደድ የሚለውን ቃል እነዚህ ለምሳሌ ኢየሱስ ክርስቶስ ሪአፌርም ሲያደርጋቸው እንመለከታለን በማቴዎስ ምዕራፍ 22 ላይ እንዲሁም ደግሞ ሮሜ ምዕራፍ 13 ላይ ጳውሎስም ይህን ነገር ሲያነሳው ታያላችሁ። እና ከሞራል ህግ ውስጥ የተፈጸሙ ህጎች አሉ። ከሴሬሞኒያል ህጎች ውስጥም እንደዚሁ ደግሞ ለምሳሌ የሳክሪፊኬሽኑ የፕሪስትሁዱን እና ፌስቲቫሎችን በዕብራውያን 7 የዕብራውያን ጻፊ በደንብ ግልጽ አድርጎ ጌታ ኢየሱስ ክርስቶስ የክርስቶስ ኢየሱስ ሞትና ፕሪስትሁድ ግልጽ በሆነ መንገድ ያስቀምጥልናል ማለት ነው። ሳክሪፊኬሽኑም እንዲሁም ደግሞ ፕሪስትሁድም ከሲቪል ሎ ወይም ደግሞ ከኮቨነንት ሎ ከእስራኤል ጋር እግዚአብሔር ከገባውን ኮቨነንት ሎ ጋር ለምሳሌ ናሽናል ሎ አለ፣ ፔናልቲ አለ፣ ከዛ ደግሞ ምልክቶች አሉ። ላይክ እንደ ሻባት ምልክት ስለነበረ ማለት ነው። እና በገላትያ ምዕራፍ 3 ላይ ጳውሎስ በደንብ ግልጽ አድርጎ እንደሚያስቀምጠው ይሄም የኮቨነንት ሲስተም በክርስቶስ ኢየሱስ እንደተፈጸመ መጽሐፋችን ግልጽ አድርጎ ያስቀምጣል። ለምሳሌ ጌታ ኢየሱስ ክርስቶስ በማርቆስ ምዕራፍ 2 ላይ ሲናገር ኢየሱስ ክርስቶስ በዚህ ቀን ላይ አውቶሪቲ እንዳለው ይናገራል። ማንም ሰው ከህጉ በላይ ያለውን ሰው እንደዚህ ሊናገር አይችልም። the son of man is the lord even of the Shabbat ይላል። በሰንበትም ቢሆን ጌታ ነው ብሎ ይናገራል ኢየሱስ ክርስቶስ። ኢየሱስ ስፔሲፊክሊ ኤክስፕሊሲትሊ I'm greater than this law ብሎ ተናግሯል ማለት ነው። እሱ ብቻ አይደለም፣ ይሄንን እውነተኛው የሆነውን ፐርፐዝ ሪዲፋይን ሲያደርገው ተመለከታላችሁ። ቅድም አስቼ ነበረ። በዚህ በሰንበት ቀን ላይ ይፈውስ ነበር ኢየሱስ በማርቆስ 3 ላይ በሉቃስ 13 ላይ። እና ደግሞ የነበረው ሪስፖንድ ምን ነበር ሲባል እንዴት በሰንበት ትፈውሳለህ የሚል ጥያቄ ነበር። እና ያ የሚያነሳው ምንድነው ሻባት ላይፍ እና የምህረትና የህይወት ጉዳይ እንደሆነ እንጂ ህግን ከመጠበቅ የተገናኘ እንዳልሆነ ቴዎሎጂካል አስፔክቱን ሲያነሳ በዛ በሻባት የተሰጠው እግዚአብሔር የሰጠው በዛ ውስጥ ምህረት እንዲፈስ ህይወት እንዲሰጥ ነው፣ እረፍት እንዲሆን እንደሆነና ኢየሱስ የሱ ፍጻሜ እንደሆነ የሚያሳይ እንደሆነ እንመለከታለን። ለምሳሌ ጌታ ኢየሱስ ክርስቶስ ራሱ በዛ ቀን ላይ እረፍት አድርጓል። አይ ቲንክ ይመስለኛል ማቴዎስ ምዕራፍ 14 ትዝላችሁ ነው come to me I'll give you rest ብሎ ሲናገር እኔ እረፍት ነኝ ብሎ ኢየሱስ ክርስቶስ ያ ቀን የእረፍት ምልክት እንደሆነ የእረፍት ኢምፕሊኬሽን እንዳለው ይናገራል። ወደ እኔ ነው በቃ እኔ ያሳርፋቸዋለሁ ሲል እውነተኛው እረፍት ኢየሱስ እንደሆነ ይናገራል። ዕብራውያን ምዕራፍ 4 ላይ ሲናገር ምንድን ነው የሚለው we who have believed entered the rest አለ፣ ወደ እረፍቱ ገብተናል። ሰው ከዚህ በኋላ የሚቀርልህ ነገር የለም። ሻባት ኦልሬዲ ፉልፊል አድርጓል የሚል አይነት ትምህርትና ሻዶ የነበረው ነገር በክርስቶስ ኢየሱስ ሪያሊቲ እንዳገኘ እናያለን ማለት ነው። እንግዲህ ኢየሱስ ክርስቶስ ይህን ህግ መፈጸሙ ምልክት የነበረውን ወይም ደግሞ ሻዶ የነበረውን ነገር አካል እንደሆነ ነው የሚያመለክተው ማለት ነው። እዚህ ኢየሱስ ክርስቶስ the entire mosaic law fulfill አድርጎታል። ለዛ ነው የህግ ፍጻሜያችን ክርስቶስ ኢየሱስ ነው የምንለው። ይሄን እንግዲህ ሻባትንም ስለሚያጠቃልል ማለት ነው። ሻባት ራሱ የሚያመለክተው ኢየሱስ ስለነበረ ማለት ነው። እና እኛ ክርስቲያኖች እንግዲህ በኦብሊጌሽን አንመራም፣ አሁን በጸጋ ስለምንመራ ማለት ነው። የሆነ ስፔሲፊክ ዴይ አክብሩ አታክብሩ ብሉ አትብሉ በሚባል ነገር ውስጥ እንዳልሄለን፣ በዛ አይነት ኦብሊጌሽን ውስጥ እንዳልሄለን ቅድም አንዳንድ ጥቅሶችን ሳነሳ ነበር። ለምሳሌ ቆላስይስ ምዕራፍ 2 ላይ ጳውሎስ ሲነግረን ማንም አይፍረድባችሁ በቀን መባቻ በፌስቲቫል ኢንክሉዲንግ ሻባትንም ቢሆን እነዚህ ነገሮች ሁሉ ሻዶ ናቸው፣ ሰብስታንሱ ኢየሱስ እንደሆነ ይነግረናል። እሱ ብቻ አይደለም። ሮሜ ምዕራፍ 4:14 ላይ ጳውሎስ ሲናገር አንድ ሰው one person esteems one day above another አይበል፣ አንዱ ቀን ከአንዱ ይበልጣል አይበል ብሎ ይናገራል። ሁሉ ቀን የተሰጠው ለኛ ስለሆነ ማለት ነው። ገላትያም ሲናገር ጳውሎስ በዛ ውስጥ ዋርን ያደርጋቸዋል። ቀንና መንዝን ሲዝንን አታውቁም፣ እነዚህ ኦብሊጌሽን
እያለ እንደ አስ እንደ ኦብሊጌሽን ሲያነሳት ያላቸውና አፖስትልስ ኔቨር ኮማንድ ያደረጉን ቀን የለም ሻባትን እንድናከብራቸው ምናምን ነገር በቸርች ሂስትሪ ውስጥም ሲነሳ ነበረ። እንደው ብዙ እንትን እንዳላበዛ ይሄ ቀኑ ማለት ለምሳሌ የቸርች አባቶችን በመጀመሪያው ክፍለ ዘመን ላይ የነበሩ እነ ጀስቲን ማርቲን ብንመለከታቸው የሞዛይክ የሆነው ሻባትን የሆነውን ቀን ኪፕ ማድረግ ማለት ክርስቲያን ኪፕ ማድረግ አይጠበቅበትም የሚል አይነት ስትሮንግ የሆነ ኢንፊሲሽን ይሰጡ ነበረ። ምክንያቱም ሰንደይ የክርስቶስ ኢየሱስ ቀን ነው። እኛ ኢየሱስን ትንሣኤ ሪዘሬክሽን ኦነር የምናደርግበት ቀን ስለሆነ እና ሻባትን በክርስቶስ ኢየሱስ ፉልፊልመንት ውስጥ እንዳለ አድርገው የሚያዩ አባት ነበሩ። እና ኤርዋኒየስ በ120-202 ድረስ የነበሩ አባቶች ናቸው። እነሱም እንደዚሁ ሻባት ፎርሻዶ እንደሆነ ለዘላለም ረፍት ለሆነው ለክርስቶስ ኢየሱስ ምልክትና ጥላ እንደነበሩና ይሄ ደግሞ ያንን ነገር ኦብዘርቫንስ ኦፍ ዘ ዴይስ ኢትስ ኖ ሎንገር ኔሰሰሪ እንደሆነ ያነሱ አባት ናቸው። ተርቱሊያንም እንደዚሁ ማየት እንችላለን። እሳቸውም ሻባት ሻዶ ናቸው ወይም ታይፕ ናቸው ለክርስቶስ ኢየሱስ ፉልፊልመንት ጥላ እንደሆኑ በደንብ አስተምረው ያለፉ ናቸው። እና ኦሪገንም ሞዛይክ ፌስቲቫሎች ኢንክሉዲንግ ሻባት ታይፕ ፖይንቲንግ ቱ ክራይስት የሚል ስትሮንግ የሆነ ትምህርት ነበራቸው። አውገስቲንንም ቅድም ሲነሳ ነበረ። እሳቸውም እንደዚሁ ሻባት ሬስት ነው፣ እኛ ደግሞ በክርስቶስ ኢየሱስ አርፈናል የሚል ጋይድ ፖይንቲንግ ቱ ክራይስት እንደሆነ የአባቶች ትምህርት ያመለክታል ማለት ነው። እና ይሄን ያልካልኩኝ ሳሚ ሀሳብ ካለ ሀሳብ አንተ ስጥ፣ ከዛ ተስፍሽ፣ ከዛ መስዮ። ድምፅ ርቋል። ሜቢ ሶሪቲ ድምፅ ታሰማ አይደል ነው። ሶሪቲ ያለሽ አንዴ ድምፅሽ አሰሚ እንዳይዘጋብንና ሳሚ ይጠባል ቅድም ቤቴ እንትን ብለዋል። የሆነ ማለት እሑድ ነው የሚል መጽሐፍ ቅዱስ የጌታ ቀን የሚለውን ምናልባት እንግዲህ የጌታ ቀን የሚል ተብሎ የተጻፈ ቅዳሜን የሚል ነገር ካለ ቢያሳይን የሚል ጥያቄ ነው ያለኝ። ጥያቄው እንዳለ ሆኖ የሰንበትን እንትን የተቀበሉበትን ጊዜ ስንመለከት ግን ለምሳሌ ነህምያ ምዕራፍ 9 ከ13 እስከ 14 ድረስ ወደ ሲና ተራራ ወረድክ፣ ከሰማይም ተናገርካቸው፣ ቅኑን ፍርድና እውነትን ሕግ መልካሙንም ስርዓት ትእዛዝ ሰጣቸው፣ የተቀደሰውንም ሰንበትን አስታወካቸው፣ ትእዛዝና ስርዓትን ሕግ በባሪያው ሙሴ አዘዝካቸው ይላል። ቀደም አንድ ነገር አንስቶ ነበር ከሙሴ በፊት ውስጥ ላይ ሌላው ነገሮችንም ስላልተጻፈ ለምሳሌ አትግደል፣ አትስረቅ የሚል ጽፍ በዚያ ውስጥ ላይ እንዳለ ሊኖር ይችላል የሚል አይነት ሀሳብ ያነሳ መስሎኝ ነው። ካልሆነ እታረማለሁ። ነገር ግን ጌታ እዚህ ጋር ሲናገር ነህምያ ምዕራፍ 9 ላይ እግዚአብሔር የሰንበትን ስርዓት የሰጣቸው ከግብፅ ከወጡ በኋላ በሲና ተራራ ላይ እንደሆነ ይናገርና ነገር ግን ሞራል ህግ ከዛ በፊት አልነበረም ወይ? አትግደል ስለሚል ነገር አልነበረም ወይ? ነበር ማለት ይሄ ሞዛይክ ከምንለው በኋላ ያለውን ሁኔታ ሰንበትን ሲጨምር እንመለከታለን የሚል ሀሳብ ነው። አብርሃምንም እግዚአብሔር ሲናገረው አብርሃምን ትእዛዜን ጠብቋል እያለ ይናገራል። ትእዛዙን እንጠብቀ አብርሃም በተለያዩ ክፍሎች ውስጥ ላይ ማለት አብርሃም አንስቶ እግዚአብሔር እንዲህ ያለ ትእዛዜን አብርሃም ጠብቋል ይላል። የትኛውን ትእዛዝ ነው አብርሃም የጠበቀው? አሁን የምንለውን ነገር ላይ ነው ያለው ስንል እንደሱ እንደማያሳይ አሁን ቅድም ነህምያ ላይ ያነበብኩት ክፍል የሚያሳይ ክፍል አላቸው። ሌላው አንድ ጥያቄ የምጠይቀው ሮሜ ምዕራፍ 2 ላይ ሲናገር ከ12 እስከ 15 ስለ ሞራለው ለምሳሌ ህጉ ያልተጻፈላቸው አህዛብ ከህሊናቸው ጋር ሲካሰሱ ህግን ያስታውቁ እንደነበረ በዛ ላይ ፍርድም እንዳለ መጽሐፍ ቅዱስ ይናገራል። እና ለነዚህ ለአህዛብ ወይም ደግሞ ከእስራኤል ውጭ ለሆኑ ሰዎች ሰንበትንስ ተቀብለው ነበር ወይ? በዚህ ጉዳይ ውስጥ ፍርድ ያገኙ ነበር? ወይም ደግሞ የህጉ ጽሑፍ በልባቸው እንደሚጻፍ በእነዚህም ሰዎች ውስጥ ላይ በልባቸው ውስጥ ላይ ያለው ህግ አንዱ የሰንበት ህግ ነው ወይ የሚል ሀሳብ ለማንሳት ነው። ተባረኩ።
እሺ ሳሚ ቴንክ ዩ ተባረክ። ተስፍሽ የለም። እሺ መስዮ ሀሳብ አለ አለኝ። ሳሚዬ ዋሂድ ቀጥል። መምህር ወጥቶ ኒዌስ ችግር የለውም። ፖይንቱ የተነሳንበትን ከታች የመጡ ሰዎች የሳቱ ይመስለኛል። ምክንያቱም አንተና ቢቲ የክርክር መንፈስ አልነበረም የመጣችሁበት ፖይንት እና አሁን ልክ ቢቲ ሰንበት አያስፈልግም እንደሚል አይነት አድርጎ ነው ከታችን መጥተው መልስ ሲሰጡ የነበሩት እና እኛ ሰንበት አያስፈልግም የሚል ውስጥ የለውበትም። እኔ የቢቲ ፖይንት ጋር እና የተረዳሁትን ሀሳብ ሳነሳ እግዚአብሔር ከሰራው ስራ አረፈ የሚለው ከኮቨናንት በፊት ነው። ያ ማለት የእግዚአብሔር እረፍት ነው። ቀን ነው ወይ ይሄ ካልን ቀኑን ቆጥሮ በዚህ ቀን አረፈ ስለሚል የቀን ብለን ልንወስደው እንችላለን። እግዚአብሔር ያረፈበት ቀን ከመፍጠሩ ስራው ማለት ነው። ወደ ኮቨናንቱ ግን ስንመጣ ኮቨናንት ለኛ ነው ወይ ለአህዛብ ነው ወይ የተሰጠው? ስራሱ ለግብጾች አይደለም ወይ? ለይቅርታ ለአይሁዶች አይደለም ወይ? ለእስራኤሎች አይደለም ወይ? እኛ በእነሱ በተሰጠው ኮቨናንት ነው ወይ? ምንድነው ወደ ድነት ብትሄድ? ምክንያቱም ይሄ ህግ ነው የተጠቀሰ ህግ ማክበር ነው። እነሱ ህግ ነው እያከበሩ ያሉት። የተጻፈ ህግ ነው ታከብረዋለህ። እንዴት እንደምታከብር ጭምር ተጽፎላቸዋል። ዘዳግም 5:14 ላይ ሰንበትን ከሰጣቸው በኋላ እንዴት ነው የሚያከብሩት? እንኳን እነሱ በሬያቸው እንግዳ እንኳን ቤታቸው ሲመጣ እንዲያርፍ ጭምር ነው የታዘዙት። ይሄ ትእዛዝ ነው ቀጥታ። እኛ አሁን እሺ እንውሰደው ሰንበትን እኛ ማክበር ግድ ነው ብለን ውጥኝ የምንል ከሆነ እኛስ እንዴት አክብሩ ነው የተባልነው? እንደነሱ እንችላለን? ብንችል ኖሮ ህግ አይሰጠንም ወይ መጀመሪያው? ይሄ በጣም አጠያያቂ ጥያቄ ነው። ቀን ነው የሚለው ድጋሚ ዘጸአት 23:12 ላይም በቀናት ስቲል ተጠቅሰዋል። ግን እኛ ኢየሱስ ነው የሰንበቱ ጌታ። ሰንበት ነው ለሰው እንጂ ሰው ለሰንበት አልተፈጠረም። ቀጥታ ቆላሲያስ ላይ ሳሚ ቅድም ጠቅሳል። ማንም አይፍረድባችሁ ስለ ሰንበት፣ ስለ መባቻ፣ ስለ በዓላት ከተባልን አይ እኔ ሰንበት አክብሬ ነው የሚጸድቀው ካልክ መብት ነው፣ ግን ትጸድቃለህ ወይ የሚለው ጥያቄ ላይ እንመጣለን። ይሄ ስፔሲፊካሊ ከኛ ፖይንት ውጪ የሆነ ነው እስካሁን ሲነሳ የነበሩ ነገሮች እና ሳሚ መስመር ለማያዝ ሞክረሃል ብዙ ጊዜ አይደለም። ይሄ ሲቪል ሎ ነው ወይ ሞራል ሮ ተሽሯል ወይ አልተሻረ? ኢየሱስ የመጣው ለምንድን ነው እያልክ እየጠየቅ ነው። ያንን ማንም መንካት አይፈልግም። ቀጥታ ሰንበት የተሰጠው ምልክት ነው። ሕዝቅኤል 20:12 ላይ ቀጥታ የተጻፈ ነገር ነው። በሰንበት አይገረዙም ነበር እንዴ? ይገረዙ የለ? ኢየሱስ በሰንበት ሲያድን ምንድን ነው ያለው? ሁለንተናዊ ረፍት ሰጠው ለሰውየው። እኔ ሁለንተናዊ ረፍት የሚሰጥ ኢየሱስ መሆኑን እያሳያችሁ እኮ ነው በሰንበት ሰርቶ እንጂ ሰንበትን ስላከበሩ አይደለም። ብዙ ጥያቄ ይኖረን ነበረ ባክን ፎርዝ ቢሆን ሌላ ጊዜ ልክ አሁን ሳሚ ዳይሬክት ማድረግ ከጀመርክ በአንተ ስትሬት እንዲሄዱ አድርግልን። ሰዎች ገብተው አስተያየት ሰጥተው የራሳቸውን አራግፎብን ብቻ መሄድ የለባቸውም። አመሰግናለሁ። እሺ መስዮ ቴንክ ዩ ሶሪ ትያለሽ? ምን ልዝጋ? አይ ቅዳሜ ነው ብለሽ እንዳታልፊ ላጥ እንዳትዪ ነው ነው። አይ ኦኬ እስካለሁ አለሁ። ኦኬ ነህ? እኔንማ እንቅልፋት አጥታችሁ መተኛት የለም። ሶሪ ለምን? እኔ ጠዋት ሄዳለሁኝ ቤተክርስቲያን። ቸርች እና ቅዳሜ ነው ካንስ እሑድ አይደለም። ይሄ ሁሉ ታዲያ ከየት አምጥቼ የማወራው? ኦኬ ሶ ሰንደይ ምንድን ነው የምታደርገው? ስለዚህ ኖርማል ዴይ ስራ ይገባል። ችግር የለብኝም፣ ግን የወርሽፕ ዴይ ቅዳሜ ነው። ሰንደይ ፈርስት ዴይ Sunday is the first day. አይ ብሩኬ እንዴት ነው? ኧረ ቤቱ ይረበሻል ብዬ ነው እንጂ ምናምን አትልም። አለም ምን ልትይ ፈለግሽ? እሷ ደግሞ ዓርብ ነው የምታከብረው። ለዛ እኮ ነው። አይ ግን እኔ አንዳንዴ ማስተውለው ነገር ግን ኮሜንት ላይ ባንወያየው ይሻላል ነበር መሰለኝ እና ከግማሽ የመጡ ሰዎች ሙሉ ያልሰብ ማለት አይ ቲንክ የሆነ ኦፖዚት ነገር ነው እየተናገሩ ያሉት። የአቴንሽን ግራብ ለማድረግ ነው። ኮሜንታተር ስትሆን እኮ እንደዛ እኮ ነው። ሰው እንዳይረብልህ ሀሳብህ የሆነ አቴንሽን ግራብ ለማድረግ ዝም ብለህ ትጽፋለህ። ከዛ በጌታ ቀን እስቲ ላስገባሽ ከዛ ታደርጋለህ። ወይስ ብሩኬ ሰላም በለን እስቲ። እኔ እኮ ብሩኬ ስትል እኮ ሌላ ሰላም ብያለሁ።
ሰላም ሁላችንም። ሳሚ ብራዘር ተባረክ። ሰላም እንዴት ነህ? ሶሪትዬ ሰላም ብያለሁ። እቴ የሰላም አንድ ነው። ኦኬ ሰላም ነው። ደህና ይመስገነው አለሁ። ብሩክ ሰላም ብያለሁ። ቢቲ ብሩክ ነው ብዬ ነው። ብሩክ ተስፋዬ ነው እንዴ? እንደዛ ከሆነ በአባትም አንድ እነዛ ስሜ እኮ ይሄ ሳሚ ነው የሚያበላሸው ስሜ። ይሁን ግድ የለም ቲክቶክ ላይ ግን ይቅርብኝ። በተለይ እንደዚህ መጨፈጨፍ ከሆነ ምናምን ሁላችሁም ሰላም ብያለሁ። ለማንኛውም የሰንበት ሀሳብ በጣም ገርሞኝ ነው እየሰማ ያለሁትና ይሄ የአዲስ ኪዳን ላይ ሀሳቦች ሲነሱ በጣም የሚገርመኝ ነገር የድሮውን የብሉይ ኪዳን ሀሳብ ያመጡትና ሙሉ ማዕረጉን ይዘውት አይደለም የሚመጡት። አለ የለም የሚባል አይነት አከባበር የሚያከብሩት ነገር ትንሽ ስለሚያስገርመኝ ነው። የድሮ የሰንበት ስርዓት በጣም ሆሪፋይንግ ነው። በጣም እንደ ማነው መሲሁ እንዳለው ሙሉ ክብሩን ለምን አይጠብቁም? ለምንድነው ተቀዳንሶ እንደ ሰንበት የተከበረው የሚለውም አንድ ጥያቄ ነው። ከዛ ሰንበት የሚለውን ሀሳብ ዕብራውያን ላይ የሰንበት ረፍታችን ክርስቶስ እንደሆነና ያኛው ጥላ እንደሆነ ግልጽ ነው። እና አፍተሮል የሰንበትን ስርዓት መጠበቅ የሚለውን ግን በጣም ብሪፍሊ መብራራት አለበት። መምህርም ሲናገሩ ነበርና መጠበቅ አለበት የሚል ሀሳብ ነው እሳቸው የሚያነሱት። ከዛ በኋላ ግን ቀኑን ቀይረውታልና ቀኑስ ለምን ተቀየረ የሚለውም አብሮ መብራራት አለበት። መጠበቅ አለበት የሚባለው ከተነሳ ማለት ነው። ሰንበት በሰንበት ማዕረግ መጠበቅ አለበት ከሆነ በሰንበት ማዕረግ በነበረው በትክክል በተሰጠው ትእዛዝ መሰረት ቢጠበቅ ያ በጣም ያስማማል። ከዛ ግን ለሱም አንዳንድ ጥያቄዎችን እናነሳለን። ካልሆነ ግን ተቀነጫጭቦ ሰንበት የምትለዋን ስም ብቻ ይዞ በዓሉን ስርዓቱን ወጉን ሳይጠብቅ ሰንበት የምትለዋን ስም ማስጠበቅ አይነት ላይክ ሰንበት የምትለዋን ቃሏን ማስጠበቅ ከዛ በኋላ ቀኗን ያቺን ቀን ደግሞ ጀስት ብቻ ያው ብዙ ሀሳቦች አሉና ብዙ ሀሳብ ቢነሳ ጥያቄ ነው። ባሄዱ ጥሩ ነበር። እኔ መኖራቸው ጥሩ ነበረ። ለምን እኔ አሁን ተሳስተሃል የተባልኩትን ነገሮች እንለፋቸው አብዛኛዎቹን። ግን አሁን ሳሚ ቬጋስ ያነሳው ጥያቄ በጣም ኢምፖርታንት ጥያቄ ነው። ቢኖሩ እሳቸው እና አብረን ብንሄድባቸው በውይይት ሲሆን ደግሞ ምንድነው ከተለያየ ቤተ እምነቶች ስለሆንን የተለያየ አስተምሮዎች መውጣታቸው ጥሩ ነው። ሁሌ አንድ አይነት ድምፅ ከመስማት ልዩነቶች ውስጥ መጽሐፍ ቅዱስን የምናነበውን ጥቅስ እኔ የምፈታው እናንተ የምትፈታው ከተለያየ የትኛው ነው ትክክል ብሎ ለመፈለግ በራስህ ካምፕ ከሆነ ሁሌ የምታነበው አዲስ ሀሳብ ትማራለህ። ልትማር ትችላለህ፣ ግን በደንብ እንደዚህ ትማራለህ ብዬ አላስብም። አሁን በታሪክ ላይ የተፈጠረውን ምንድነው ልክ አይደለም ታሪክ አዛባህ የተባለው ማለት ነው። እንግዲህ ኢትዮጵያ ብታስተምረው ሂስትሪ መጽሐፍ ላይ እንኳን የነበረ ታሪክ ነው። ይሄ ቅድም ያነሳሁት ማለት ነው። ኤኒ ሬፈረንስስ ኮንፈርም ያደርጉታል የነበረውን ችግር ምንድነው ቅዳሜን ጠብቅ ባንጠብቅ በሚል አለመሆኑን ማለት ነው። እና እሱም ፖይንት አለፌ ግን ቅድም ሳሚ ያነሳውን ጥያቄ ብናገርበት መወደው ምንድነው እግዚአብሔር ምንድነው የጌታ ቀን የእግዚአብሔር ለመሆኑ ማስረጃ አለ ወይ የሚለውን ቅድም ለማቅረብ ሞክሬ ነበር። እሱ ክርስቶስ የሰንበት ጌታ ከሆነ ቀኑ የሱ ነው ማለት ነው። ባለቤትነቱን ሲናገር የነበረው የሰው ልጅ የሰንበት ጌታ ነው ሲል የጌታ ቀን የሚባለው ሚኒንግ የሚመጣው ከዛ ነው ብዬ ነው እኔ የምረዳው። ለምን if he is the lord of the sabbath then there is a lord's day ያንን ቀን ደግሞ ከመጀመሪያው ጀምሮ አድርጎ እንደውም አንድ ቦታ ላይ ስደታችሁና አምጣችሁ በሰንበት እንዳይሆን ጸልዩ የሚል ቃል አለ። ማርቆስ ላይ ይመስለኛል። ፈልጌ እሷን ጥቅስ እንደውም አወጣታለሁ። ያ እየተናገረ ያለው እንግዲህ በወንጌል ላይ ነው ያለው። ስለሚመጣው ዘመን እየተናገረ ያለው ስደታችሁና አምጣችሁ በሰንበት እንዳይሆን ተግታችሁ ጸልዩ ይላል። ዋይ does it say that?
ሰንበት ሊመጣ ያለ ነገር መሆኑ ምንድነው ስሙ? በሰንበት እነዛ ነገሮች ማድረግ ከባድ ስለሆነ ለምን ማረፍ ስላለብን። ማረፍን ደግሞ ቅድም ሳሚ ያነሳው ጥያቄ አንደኛውን ረሳሁት። ስለምንና ያነሳው ፖይንት ነበር ቅድም ሰምተኸኝ እንደሆነ አላውቅም። ህግ ለእስራኤል ከመሰጠቱ በፊት በሲና ተራራ ላይ ሳይደርሱ ገና ሙሴ ሄዶ እግዚአብሔርን ሳያየው በፊት ምንድነው ገና ሙሴ ሄዶ ከእግዚአብሔር ህጉን የተጻፈውን ከመቀበሉ በፊት በበረሃ ሲሄዱ መናን ሲያወርድላቸው በነበረ ጊዜ ያነሳሁት ነጥብ አለ። 6 ቀን ያወርድላቸው ነበር፣ ግን 7ኛው ቀን ላይ መና አይመጣም ነበር። ለ2 ቀን የሚበቃ ሌላ ቀን የማይሆነው ነገር አርብ ዕለት እንዲሰበስቡትና ያንን በ6ኛው ቀን የተሰበሰበው ለ7ኛው ቀን እንዳይሻግት ሆኖ እንደሚበሉት እንደነበረ እና ያ የሚመገበው መና ደግሞ ያ የሚመጣው መና እኔ ነኝ ብሎ ይናገራል ደግሞ በአዲስ ኪዳን ላይ እና የእረፍት የሚሰጠው ጌታ መሆኑን በደንብ ከተማመንን በሰንበት በመጠበቅ እረፍት እንደማይገኝ ከተማመንን ለምንድነው ሰንበትን በአዲስ ኪዳን የምንጠብቀው ብለን ብንጠይቅ የምናከብራቸው ነገሮች አሉ። እሱም የእግዚአብሔር ፈጣሪነት፣ የእግዚአብሔር አዳኝነት፣ የእግዚአብሔር ደግሞ ለእኛ የገባልንን ፕሮሚስ ነው። ለእስራኤል የገባው ብቻ ሳይሆን ለእኛም የገባው ፕሮሚስ አለ፣ ነፃ እንዲያወጣን። ገና ከኃጢአት ባርነት ነፃ ወጥተናል። ከዚህ ምድር ደግሞ ገና ነፃ አልወጣንም። ያም ሀሳብ አለበት ሰንበት። ለዛም ነው ዘላለማዊነት ቅድም ያነበብኩት በኢሳያስ 66 ያለው ሰንበት ዘላለማዊነት ያለው ነገር ነው፣ የሚቋረጥ ነገር አይደለም። ገና በአዲስቷ ኢየሩሳሌም እንጠብቀዋለን ሲል ኮንቲኒየስ ነገር ነው። ቅድም ግን አሁን ቢኖር ጥሩ ነበር ምለው ጋሽ በረከት ያነሱት ሀሳብ 2 ቀን ግን ማክበር ከእንትኑ ጋር ይጣረን ሆነ። የ5 የስራ ቀን ቀረ፣ ሁለቱንም ሰንበት አድርገን የምንጠብቅ ከሆነ የጌታ ቀን ብለን እሁድን እየጠበቅን ከሆነ ቅዳሜንም እየጠበቅን ከሆነ የ5 የስራ ቀን ያለው ሌሎች በዓላትስ አሁን ቅድም ሁላችሁም ደግሞ የምታነሱት ቆላሲያስ ላይ ያለው ሀሳብ ምንድነው? ሰንበታቶች ማንም በእነዚህ ነገሮች ጀጅ አያርጋችሁ የሚለው ጥቅስ ቆላሲያስ 2 ላይ ያለው ቆላሲያስ 2 16 17 ላይ ያለው ማለት ነው። እዛ ያለው ሀሳብ ግን በደንብ በአውዱ ብናየው እየተናገረ ያለው ሰንበትን ስለመሻር ሳይሆን በእነዚህ ጉዳዮች ላይ በሰንበት አጠባበቃችሁ፣ በሪቹዋሎች፣ በእነዚህ አይነት ነገሮች ማንም አይናገራችሁ ነው ያለ ያለው አውዱ። ማንም በእነዚህ ነገሮች አይናገራችሁ። ምክንያቱም እዛ ጋር የተነገረ ያለው ሀሳብ ስለ ፍርድ ነው። ማንም በእነዚህ ነገሮች አይፍረድባችሁ የሚባለው ሀሳብ ከሳልቬሽን ጋር የሚገናኝ ነው። በሳልቬሽን ጉዳይ ስለ ቀናት፣ ስለ ሰንበታት ማንም በእነዚህ ነገሮች አይፍረድባችሁ የሚለው ሀሳብ ከሳልቬሽን ጋር በተገናኘ ነው። ነገር ግን ይህንን በፍቅር የምናደርገውን ክርስቶስን ስለምንወደው እሱ ስላደረገልን ነገር የሚወደኝ ትእዛዜን ይጠብቅ በሚለው ሀሳብ ውስጥ ስለሆነ የምናደርገው መውደዳችንን ለመግለጽ፣ አምላክነቱን ለመግለጽ፣ አዳኝነቱን ለመግለጽ ስለሆነ የምናደርገው እስቲል መደረግ ያለበት ነገር ነው የሚለውን ነገር አልሰረዘውም። ይሄ ቆላሲያስ ላይ ያለው ሀሳብ መጨረሻ እንደዚህ ብዬ ልጨርስ። ሰንበት ለሰው ነው የተሰጠው የሚለው ሀሳብ ዛሬም እውነት ነው። ለምን? ለእኛ ለጥቅማችን ነው። ሰንበትን በመስጠቱ እግዚአብሔር እሱ የሚጠቀመው ነገር የለም። በሰንበት ላይ ሲያርፍ እሱ የሚደክመው አምላክ ስለሆነ አይደለም። ግን ሰንበትን ለእኛ ቀድሶ ሲሰጥ በዛ ውስጥ ባርኮ የሰጠን ጥቅም አለ። በማረፍ ውስጥ የሚገኝ ጥቅም አለ። እሱን በሳምንት 1 ቀን ለሱ ለይቶ 1 ቀን ለሱ ቀድሶ በመስጠት ውስጥ ያለ በረከት አለ። እኔ ፐርሰናሊ ምንድነው ይሄ ቴስቲፋይ ማደርገው የኔ ምስክርነት ማለት ነው። ያንን ቀን በማረፍ እግዚአብሔርን ማሰብ፣ እግዚአብሔርን ፍቅሩን ማሰብ፣ እግዚአብሔር ፈጣሪነቱን ማሰብ፣ አዳኝነቱን ማሰብ በዚህ በተለይ አሁን በምንኖርባት በጣም ቢዚ ዓለም ላይ ሰዓት በማይበቃን ዓለም ላይ ታማኝነት ነው። ያ ታማኝነት ደግሞ ምንድነው? በቃ የሚያኖረኝ እግዚአብሔር ስለሆነ ለሱ 1 ቀን መስጠት አልሰስትም። ፕሮቫይደር እሱ ስለሆነ፣ አዳኝ እሱ ስለሆነ አት ኤንድ ኦፍ ዴይ ማረፍ ውስጥ ያስቀመጠው በረከት አለ። አርፎ መቀመጥ ከሱ ጋር ለመሆን ነው። ሌላ ነገር አጀንዳ የለውም። ይሄ ስፔሻል የሆነ ሪሌሽንሽፕ ላይክ ኢቨን ካፕልስ የሆነ ስፔሻል ዴት አላቸው። ምንድነው ባልና ሚስት እንኳን ኒው ዴቲንግ እንኳን ባይሆን ስፔሻል ብለህ የምታደርገው ነገር አለ። ሌላ ብዙ እግዚአብሔር ያስቀመጠልን ነገር የለም። ይሄ በዓላቶቻችሁ፣ ሰንበቶቻችሁ አልወደድኳቸውም ብሎ መጽሐፍ ቅዱስ ላይ የሚናገርበት ቦታ አለ። እግዚአብሔር ግን ይሄንን ራሱ ያስቀመጠው ስፔሻል ሪሌሽንሽፕ እንዲኖረን። መቀደስ ማለት መለየት ነው።
ቀደሰው ባረከው ብሎ የለየውን ነገር ለእኛ ጥቅም ነው ያስቀመጠው። እኛ ለዛ ጥቅም እንድንውል ሳይሆን እኛ ለምን የአይሁዶቹ በርደን እነሱ ሲጠብቁበት የነበረውን አጠቃቀም መልሶ እሱ ካለም ትክክለኛው ይሄ ነው ብሎ ወደ ትክክለኛው ቦታው ነው የመለሰው። ለምን ትክክለኛው ቦታ ነው? መልካም ነገር የምንሰራበት፣ ፍቅሩን የምንካፈልበት፣ ፈውስን የምንካፈልበት፣ በሱ ማዳን ውስጥ ሪጆይስ የምናደርግበት፣ ፌሎሺፕ የምናደርግበት፣ ከሌሎች ጋር የምንገናኝበት የተለየ ቀን ነው። ያንን ቀን አሁን ምን ችግር አለው ሌላ ቀን ብናደርገው ነው ብዙዎች አቋም። ችግር ስላለው አይደለም። እግዚአብሔር በሁሉም ቀን አለ፣ በሁሉም ቀን ይመለካል፣ በሁሉም ቦታ አለ። በየትኛውም ሰዓት እግዚአብሔር ማምለክ እንችላለን። ግን ይሄን ስፔሻል የሆነ በረከት፣ ስፔሻል የሆነ ቅዱስ ብሎ ያስቀመጠውን ነገር በምን አለበት ሰው መቀየር ይችላል ወይ ነው የኔ ጥያቄ። ኦፕሽናል ነው ወይ በፈለግነው ቀን ልናደርገው? ሰዎች ቀይረውታል የሚለውን ሀሳብ አስቀምጫለሁ ቅድም። ሰው የተቀየረውን ነው የምንቀበለው ወይስ እግዚአብሔር ያስቀመጠውን በቃሉ? እዛ ቤት ውስጥ ብንገባ አሁን ለምሳሌ ይሁን አንስማማ፣ ጌታ ቀን እሁድ ነው በሚለው ይቀጥል። የጌታን ቀን እንደዛ አክብሩት የሚል ኢንስትራክሽን ግን የለም። ሰንበትን ግን እንደዛ አክብሩት የሚል ኢንስትራክሽን አለ። እኔ ስቲል ክሌም አደርገው የጌታ ቀን ሰንበት ነው፣ ሰንበት ቅዳሜ ነው የሚለውን ሀሳብ ነው መጽሐፍ ቅዱስ ኮንሲስተንትሊ የሚደግፈው። ግን ያ አይደለም የሚል ሰው በምን ግራውንድ ነው እሁድን ወይም ደግሞ አንደኛውን የመጀመሪያውን ቀን ያ እንዲሆን የሚያደርገው ስርዓት